ነፍስን ዘግቷልና መንግሥቱ ይባረክ ስሙ ይክበር ገና አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞቼ ያቁት አመልካለሁ መሳሪያው ጋር አስተካክለን እንዘምራለን። ሁለት ጊዜ እንዘምራለን። ግንበኞችን አቁ አንተ ትልቅ ነህ እናመልክሃለን። አንተ ትልቅ ነህ ልትመለክ ይገባሃል። ይህንን ጊዜ የሰጠህን ምሕረት ቸርነት ሁሉ ያልተለየን ከጸጋ የተነሳ እንድንቆም ያደረግ ምሕረት የበዛልን ጌታ እግዚአብሔር እናመሰግንሃለን። ስለሰጠህን ምሕረት ሁሉ አመሰገን። ስለ ቸርነት እናመሰግንሃለን። እግዚአብሔር ሆይ በዚህ ደቂቃና በዚህ ሰዓት ውስጥ ደግሞ ቀርበ ጉባኤው ስለገባ በጉባኤ ውስጥ ልውና ስላለ እናመሰግናለን። በዚህ ደቂቃ ደግሞ እኔ ከሁሉ ያነስኩ ባሪያ እግዚአብሔር ሆይ መናገር የሚገባኝን ነገር እንድናገር ራሴን በፊትህ አኖራለሁ። አባት ሆይ ለእያንዳንዱ ሕዝብ የሚገባው ቋንቋ በዚህ ቃል ውስጥ አልፈህ ትናገር ዘንድ በኢየሱስ ስም ጸለይኩኝ። ቀሪ ጊዜያችን ሁሉ የተባረከ ይሁን በኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን።
ክብር ለእግዚአብሔር ይሁን። እንግዲህ ዛሬ ለመናገር የፈለኩት ጌታ የሰጠኝ ቃል ጌታ የሰጠኝ ቃል ሲባል ትንሽ ያስፈራል። ከዛ የውስጤ የመጣ ሁለት ሶስት ሰዎች ኪዤ ወጣልኩት። ውስጤ ሶስት ሰዎች ሲናገሩ ኮንፈርም ስላደረገልኝ ነው ከጌታ ዘንድ ነው ብዬ የምለው። ጌታ የተባረከ ይሁን እና ቤተክርስቲያን የ2026 ዓመተ ምህረት ለኔና ለእናንተ አዲስ ዓመት ነው እና ጌታ ሆይ ለዚህ ቤተክርስቲያን ምንድን ነው የምትለው? የ2026 ዓመተ ምህረት ትላንት እንደነበረው ነው ወይስ አዲስ ምዕራፍ ውስጥ ከተናለ? ምንድነው አንተ የምትለው የሚለውን ነገር እንደ እግዚአብሔር ሰው በጌታ ፊት ሆኜ ጌታ የሰጠኝ ነው እና እቺ ቤተክርስቲያን የተቀበልኩት ቃል ምንድነው? ስለማደግ ነው። እድገት ያስፈልጋል የሚል ነገር ነው የተቀበልኩት ቃል ግን የሚል ቃል ነው። ማደግ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንንም አዘውትር የሚል ቃል አዘውትር። ማደግ በነገር ሁሉ ነው የሚለው፣ በአንድ ነገር ብቻ ሳይሆን በነገር ሁሉ። ስለዚህ ነገር የሚለውን ቃል ስንመለከተው ብዙ ነገር አለ፣ ያጨቀ ነገር አለ። በነገር ሁሉ እንዲገለጥ ማደግሽ በነገር ሁሉ እንዲገለጥ ይሄንን አስቢ ብሏል። ሳይባችሁ ያለው ሰው ጎናችሁ ያለው ሰው ተባባሉ ይተደም ነገር ሁሉ እግዚአብሔር እንዲገልጥ አሜን። ጎደለም በምንለው ነገር ላይ ሁሉ በዚህ 2026 ዓመተ ምህረት እግዚአብሔር እንዲገልጥ ይሄ የቤተክርስቲያን ራዕይ ነው እና ከሽማግሌዎች ጋር ተነጋግረን የምናደርጋቸው ነገሮች ሁሉ እዚህ ውስጥ ነው የሚገባው። ስለ እድገት ነው የምናወራው። በዓመቱ መጨረሻ ላይ ሁላችንም ጠቅልለን እንድናመሰግንበት ማለት ነው። ምንድነው ማደግ የሚለውን ነገር ያነበብኩት አንደኛ ጢሞቴዎስ 4:15 ላይ ነው። በግላችሁ ማንበብ ትችላላችሁ። ይሄ በዚህ ዓመት ቤተክርስቲያን ልትሄድበት ያለበት ነገር ነው። ጌታ የተባረከ ነው። አሜን። እግዚአብሔር የተባረከ ነው። መጽሐፍ ቅዱስ እንደሚያስተምረን ምንድነው ወገኖች ማደግ የሚለውን ነገር ከዛ ብጀምር ምንድነው ማደግ? የማደግ ትርጉም ምንድነው? መጽሐፍ ቅዱስ ምንድነው የሚለው ስለ ማደግ? መጽሐፍ ቅዱስ ምን ይመክረናል? ማደግ ማለት ምን ማለት ነው? ትርጉሙ ይሄ ነው ማለት መጨመር፣ መስፋት ወይም በተፈጥሮ ወይም ደግሞ በሂደት የተሻለ መሆን፣ ለቆ መገኘት ማለት ነው። ከሁሉ ልቆ መገኘት፣ የተሻለ መሆን ማለት ቃሉ ትርጉም ይሄ ነው። ስለዚህ ይሄ ለኔም ለእናንተ ቢሆንልን አሜን፣ ማደግ ይሆንልን። እቺ ቤተክርስቲያን ማደግ ይሆንላት። ስለዚህ ይሄ ርዕሳችን ነው። ስለዚህ መጽሐፍ ቅዱስ እንደሚያስተምረን ኢየሱስ ክርስቶስ በጥበብና በቁመት በእግዚአብሔር በሰው ፊትም በሞገስ ያድግ ነበር ይላል። በጣም የሚገርም ቃል ነው። እዚህ ጋር ያለው ምንድነው? መመሪያችን የክርስትና ዋናው ቁልፉ መመሪያችን ማን ነው? ለእኛ ምሳሌያችን ማን ነው? ኢየሱስ ነው። አሜን። ኢየሱስ ክርስቶስ ለኔና ለእናንተ ምሳሌ ነው። ስለዚህ እዚህ ቦታ ላይ እንደሚናገረው ኢየሱስ በጥበብና ይላል በቁመት በእግዚአብሔርና በሰው ፊትም በሞገስም ያድግ ነበር ይላል። ስለዚህ እድገት የመጣው ከሱ ዘንድ ነው ማለት ነው። እድገት የመጣው ከአምላካችን ከእግዚአብሔር ዘንድ ነው ማለት ነው። ስለዚህ ሉቃስ 2:52 ላይ ያነበብኩት ይሄ ቃል። ስለዚህ ከላይ እንደምናየው እያንዳንዱን ክፍል ስንመለከት ኢየሱስ በጥበብና ይላል። በጥበብና ጥበብ ምንድን ነው ወገኖቼ? ጥበብ ስንመለከት የሚለው ወርድ ጥበብ የሚለው ስንመለከት አእምሯዊ እድገት፣ አእምሯዊ እድገት፣ አእምሯዊ ብስለትና እውቀት ማለት ነው። ጥበብ የሚለው ስንመለከት በአእምሮ መብሰል፣ በእውቀት ማደግ መጨመር ማለት ነው። ጥበብ የሚለው ስንመለከት ይህንን ያመለክታል። እግዚአብሔር የተባረከ ይሁን። ስለዚህ ኢየሱስ እንደ ሰው አድጎ እንደነበረ መጽሐፍ ቅዱስ ይነግረናል። ያድግ እንደነበረ ይነግረናል። ሌላው እዚሁ ጋር እንደምናየው በቁመት ይላል። ምንድነው ቁመት የሚለውን ነገር ስንመለከት አካላዊ እድገት ማለት ነው። ፊዚካሊ ያድግ ነበር። እግዚአብሔር የተባረከ ይሁን። ሌላው ምን ማለት ነው? አካላዊ እድገት የምንለው ሁላችንም አውቃለን። መደበኛው የሰውነት እድገትን ያሳያል። ሰው ከተወለደ በኋላ ከእናቱ ማህፀን ከወጣ በኋላ ያድጋል፣ ይጨምራል፣ እያደገ ይሄዳል። የምናየው ነገር ነው። እድገት እንደዛ ነው። ኢየሱስ ክርስቶስ ይሄንን ያደርግ እንደነበረ አካላዊ እድገት እንዳደረገው ይናገራል እዚህ ቦታ ላይ። ከዛ ማለት ነው ሌላው በእግዚአብሔር ፊት በሞገስ ያድግ ነበር ይላል። መንፈሳዊ እድገትን ያመለክታል። ይሄ
በእግዚአብሔር ፊት ያድግ እንደነበረ ይነግረናል። ከእግዚአብሔር ጋር ያለው ግንኙነት እያደገ እየጨመረ እግዚአብሔርን የሚያስደስት ሕይወት ከእግዚአብሔር ጋር መልካም የሆነ ግንኙነት ያደርግ እንደነበረ ይህንን ያመለክታል። እዚህ ቦታ ላይ የምናየው ይህን ነው። በእግዚአብሔር ፊት በሞገስ ያድግ ነበር፣ ይጨምር ነበረ። የነበረበት ቦታ ላይ የተቀመጠው እድገት ነበረው ማለት ነው። መንፈሳዊ እድገትን ያመለክታል። ይሄ ቦታ ላይ ስንመለከት ሕይወት እየኖረ መልካም ሕይወት እየኖረ እንደሆነ ያመለክተናል። ሌላው በሰው ፊት በሞገስ ያድግ ነበር ይላል። በሰው ፊት እዚህ ጋር በእግዚአብሔርና በሰው ፊት ይላል። በሰው ፊት ምን ማለት ነው? በሰው ፊት ማለት በሰው ፊት ይላል ማህበራዊ እድገት ማለት ነው። በሚኖርበት ምድር ላይ እዚህ የምኖርበት ምድር ላይ ማህበራዊ እድገት አለው። ወገኖች እግዚአብሔር የተባረከ ይሁን። ብዙዎቻችን አንዳንድ ሚስ የምናደርገው ነገር ከሌሎች ጋር ባለው ግንኙነት ማለት ከሰዎች ጋር ባለው ግንኙነት ህብረት፣ ተቀባይነትን የወደደ ግንኙነትን በመወደድ ይሄድ እንደነበረ በሰው ፊት መወደድን ያገኝ እንደነበረ ይሄ ቃል ይነግረናል። ይሄ የሚያሳያን ይሄንን ነው። መወደድን፣ ህብረት መካከል ተቀባይነት እግዚአብሔር የተባረከ በሰው ፊት ሞገስ ያገኝ ነበር የሚለው ወርድ ይሄንን ነው ያመለክተው። ጌታ ይሄንን አድርጓል። በምድር ላይ ሲኖር ይሄንን ነው ወገኖቼ ያደርግ የነበረው። ይሄ ጥቅስ የኢየሱስ እድገትን ያመለክታል። ወገኖቼ አራት ዋና የሆኑ ነገር ዘርፎችን እናያለን እዚህ ቦታ ላይ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። እዚህ ዘርፍ ላይ ስንመለከት የምናየው ኢየሱስ ሙሉ አምላክ እንደሆነ በተመሳሳይም ደግሞ ጊዜ ሙሉ ሰው እንደነበረ እዚህ ቦታ ላይ እናያለን። ሙሉ አምላክ እንደገና ደግሞ ሙሉ ሰው እንደነበረ ወደዚህ ምድር ሲመጣ አምላክ ሆኖ ወደዚህ ምድር ሲመጣ ሰው ሆኖ ነው የመጣው። ኢየሱስ ጌታ ነው። ስለኔና ስለናንተ ሰው ሆኖ ምድር ላይ እንደነበረ ያሳያል። ይሄ ቦታ ምንም እንኳን መለኮታዊ ተፈጥሮ ቢኖረው ወገኖቼ የሰውን ተፈጥሮ ሙሉ በሙሉ ስለወሰደ እንደ ማንኛውም ሰው በመደበኛ የሰው ልጅ እድገት ሂደት ውስጥ እንዳለፈ እዚህ ቦታ ላይ እንመለከታለን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ ወገኖቼ እውቀት የሚባል ነገር አለ። እዚህ ላይ ስንመለከት እውቀት ከአካሉ እድገት ጋር ተያይዞ ትምህርቱንና የአካባቢውን እውቀት እየተማረ አእምሮ እንዳደገ እንመለከታለን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። በምድር ላይ ሲኖር ይህንን ያደረገው ወገኖች እውቀት በአካባቢ ከአካሉ ጋር እድገቱ ጋር ተያይዞ ትምህርቱን የአካባቢውን እውቀት እየተማረ እንዳደገ እናያለን። ወደ ድብረን እንመለከተዋለን። ወገኖች ጥበብ አካላዊ እድገትን ያሳያል። እግዚአብሔር የተባረከ ይሁን። በኢየሱስ ስም ጥበብ ይብዛልን። አሜን። ጥበብ አካላዊ እድገቱን ይህ ጥቅስ ወገኖች ኢየሱስን እንደ ፍጹም ሰው የሚያሳይ ሲሆን በልጅነት ዕድሜያችን ሁሉ የአእምሮ አካላዊ መንፈሳዊና ማህበራዊ ሚዛናዊ እድገት አስፈላጊነት እንደሚያስፈልግ እዚህ ቦታ ላይ እናያለን። ሰው ማደግ አለበት። ኢየሱስ ጌታ ነው። ጥበብ አካላዊ እድገትን ያመለክታል። ክብር ለእግዚአብሔር ይሁን። ተጨማሪ ወገኖች እዚህ ቦታ ላይ የምናየው ስለ ኢየሱስ እድገትና ሰብአዊነት እናያለን። ኢየሱስ በምድር ላይ ሲኖር ሰብአዊነት ነበረው። ያዳመጣችሁ ነው። ሰብአዊነት ነበረው። ሰብአዊነት በጥበብና በቁመት ማደጉን የሚገልጽ የሉቃስ 5:52 ላይ ቅድም እንዳነበረው የክርስቲያን ዋና ሐሳብና ቋንቋችን ይሄ ነው ወገኖች። ክርስቲያን መሰረት ያደረገ ነገር ሊያደርገው የሚገባው ነገር ይሄ ነው። ይሄ ቃል ወገኖች ኢየሱስ ትምህርት ቤት ሄዶ ነበረ። መጽሐፍ ቅዱስ ላይ ስንመለከት በአይሁድ ባህል ወገኖቼ እውቀት፣ እድገት በዋናነት የእግዚአብሔርን ሕግ ጦራ እንደተማረ መጽሐፍ ቅዱስ ይነግረናል። ኢየሱስ በትውልድ ከተማው ናዝሬት ውስጥ ባለ የአይሁድ ማህበረሰብና ቤተሰቡ በዮሴፍና በእናቱ ምክንያት ወገኖቼ አማካኝነት መሰረታዊ ትምህርት እንዳገኘ መጽሐፍ ቅዱስ ይነግረናል። መሰረታዊ ትምህርት እንዳገኘ አሜን አሜን አትሉ። መሰረታዊ ትምህርት አግኝቷል። ይሄ ዲፕ የሆነ ትምህርት አግኝቷል። 12 ዓመት ልጅ ሆኖ ያለ በኢየሩሳሌም ቤተ መቅደስ ውስጥ ከሊቃውንት ጋር ሲወያይ ተገኝቷል። አይታውቃል። መጽሐፍ የሚናገረው ሉቃስ 2:46-47 ላይ እንደዚህ የሚል ቃል አለ። ከ3 ቀን በኋላ በመቅደስ ተቀምጦ ሳለ መምህራን
ሊሰማ ሲጠይቅም አገኙት። የሰሙትን ሁሉ በአእምሮና በመልሱ ተገረሙ። ይሄ የሚያሳየን ገና በወጣትነቱ ወገኖቼ እጅግ የላቀ የሆነ የእውቀት መልህቅ ውስጥ እንደነበረ የመረዳት ደረጃ ላይ እንደደረሰ ያሳየናል። በጥበብ ማደግ ማለት ይህን የመሰለ የመንፈሳዊና የሃይማኖታዊ ወገኖቼ እውነትን የመረዳት አቅም ማለት ነው። ይሄ የመረዳት ችሎታ እንደነበረው እዚህ ቦታ ላይ እናያለን። አቅሙ ገና ልጅ እየሆነ ነው። ዛሬ ልጆቻችን በ12 ዓመት ዕድሜያቸው ላይ ያለውን ነገር ውሰዷቸው። ይሄንን ያመለክታል ወገኖቼ። አንድ ሰው በጌታ ከተወለደ በኋላ ሁላችንም እንደምንጠቅሰው ማለት ነው ከወተት ወደ መድረስ አለበት፣ ወደ አጥንት መቆርጠም መድረስ አለበት። እግዚአብሔር የተባረከ ይሁን። ወተት የመጋት ጊዜ አለ። ወተት ላይ ዝም ብሎ ከተወለደ በኋላ ዝም ብሎ ወተት ላይ እየተጋተ የሚኖር ልጅ እሱ ምንድን ነው? ቀይቶ ነው፣ ቀንጭሮ ነው የሚቀረው። ስለዚህ በክርስትና ዓለም ውስጥ አንድ ሰው ከተወለደ በኋላ ጌታ ኢየሱስ ክርስቶስ የግል አዳኙ አድርጎ ካደረገ በኋላ ቤተክርስቲያን የምታደርገው ምንድን ነው? መሰረታዊ የደህንነት ትምህርት ታስተምራለች። ምክንያቱም ስለ ክርስትና ምንም ስለማያውቅ በህይወቱ ውስጥ ምንም ነገር ስለማያውቅ የደህንነት ትምህርት ከተማረ በኋላ መሰረታዊ የደህንነት ትምህርት ከተማረ በኋላ አብሮ ከጌታ ጋር እንዲገናኝ ታደርገዋለች። መሰረታዊ የደህንነት ከተማረ በኋላ ወደ ጥምቀት ታመጣለች። ከዛ በኋላ የደቀ መዝሙር ትምህርት ይባላል። ከተማረ በኋላ እየጠነከረ እያደገ ይመጣል። ይሄ ነው በዚህ መንፈሳዊ ነገሩ ይሄ ነው ወገኖቼ። ስለዚህ ወገኖቼ አንድ ሰው ከተወለደ በኋላ ከወተት ወደ አጥንት መምጣት አለበት። ወተት ዝም ብሎ የሚጋት ሰው እየቀጨጨ ነው። ቤተክርስቲያን ውስጥ ብታዩት የተለያዩ ሰዎች አሉ። ቤተክርስቲያን ውስጥ ከዚህ እንደተናገርኩት 3 አይነት ሰው አለ። ፍጥረታዊ ሰው አለ፣ መንፈሳዊ ሰው አለ፣ ስጋዊ ሰው አለ። ሁለቱን ስትመለከቱት ስጋዊ የስጋዊን ነገር የሚያደልም ነው። ቤተክርስቲያን ሲመጣም ስጋ ፍለጋ ነው፣ ስጋ ነገር ነው የተለያየ ሁኔታ ውስጥ። ፍጥረታዊ ሰው ደግሞ ስትመለከቱ ደግሞ ከእናቱ አባቱ አሁን የኛ ልጆች ተወልደው አደጉ በኋላ ቤተክርስቲያን ውስጥ አብረው ይመጣሉ፣ ይገባሉ። ጌታን ካላወቁ ፍጥረታዊ ሰው ሆነው ነው የሚያድጉት። መለወጥ አለበት። ሰው ከወተት ወደ አጥንት መምጣት አለበት። እስኪ አሜን ነው። አሜን በእርግጥ ኢየሱስ ጌታ ነው። ለዚህ ነው ቡራቡሬ ነገር ቤተክርስቲያን ውስጥ ያለው። ቡራቡሬ ነገር ቤተክርስቲያን ውስጥ ወገኖቼ በጣም የሚገርም ነው። ከቅዳሜ ዕለት ክላስ ነበረኝ፣ የምወስደው ክላስ አለ ትምህርት ቤት እዚህ ኦንላይን ክላስ አለኝና መንፈሳዊ ትምህርት እማራለሁና በጣም የሚገርም ነገር አስተማሪው ሲናገር በዚህ ምድር ላይ በዚህ አሁን ባለንበት ምድር ላይ 70% ክርስቲያን መጽሐፍ ቅዱስ አያነብም። በጣም የሚገርም ነገር ነው። ይሄ በጥናት የተገኘ ነገር ነው። 70% ክርስቲያን መጽሐፍ ቅዱስ አያነብም። 38% ደግሞ ሰባኪ ፓስተር ተብለን የምንባል ሰዎች ማለት 38% መጽሐፍ ቅዱስ አያነብም። ልክ ቃል ለማካፈል ወይ ደግሞ የሆነ ነገር ሊያደርግ ሲል ነው ራሱ ፕሪፔር የሚያደርገው አስኦኒ። ስለዚህ ወገኖቼ ቃል ካላነበበ መጽሐፍ ቅዱስ በየጊዜው ካላነበበ እግዚአብሔር ረድቶ ዛሬ እንደው ቢሆንስ ነው ነገራችሁ። እግዚአብሔር ይባርካት። አንዬ የለች ቤተ ክርስቲያን ያዘጋጀችው ትልቅ ፕላትፎርም አለ። እንደው የማንችል ሰዎች እንኳን በየጊዜው እዚህ እንትና እንገባለን። ይሄ ዩቲዩብ የተለያየ ነገር ሚዲያ ላይ ብዙዎቻችን እንደምሳተፍ እርግጠኛ ነኝ። እና እንደው አብረን ተያይዘን ይህንን ዓመት አብረን የምትልካቸው ቃላቶች አሉ። ለአንዳንዴ እሷን ለመያዝ ሞክራለሁ። እኔ ከምለው ውጭ ከራሴ ውጭ እሷን ለመከተል ሞክራለሁ። የሚገርማችሁ ነገር ነው ነገራችሁ እና ሌትስ ትራይ። እውነቴን ነው። ይሄ ድል ነው ነገራችሁ። ምናልባት እነዚህ የማንበብ ሆቢው ላይኖር ይችላል። ከባድ ነው። ከስራ ጋር ከተለያየ ነገር ሊሆን ይችላል እና ሆቢ እናድርገው። አንደው ጸሎቱ ይከብዳል፣ ግን ይሄ መጽሐፍ ቅዱስ 70% አማኝ መጽሐፍ ቅዱስ አለ። እዚህ ቦታ ላይ መጥቶ ሰው ሲናገር በምን እንዴት አድርገን እንገመግመዋለን? ሰው የሰት ትምህርት ያስተምር ምን ይሁን በምን ይዘዋለን? ስለዚህ ይሄ 2026 ዓመተ ምህረት ቤተክርስቲያን በማንበብ የምታድግበት ይሁን። አሜን በሉ። ዝም ብለን
በየዓመቱ ከምንሆን ዘመን ከምናስቆጥር የእድገት ዘመን ይሁን። ተያይዘን የምናድግበት እግዚአብሔር ይባረክ። እግዚአብሔር ያደርጋል። እንደው ይሄን ቻሌንጅ ያደርጋችሁ ኢንከሬጅ ያደርጋችሁ ወገኖች፣ በዚህ እንዘርጋለን። ሌላ ነገር እንቶ ይሄ ዘመኑ ሊጠቃለል ያለበት ዘመን ውስጥ ያለነው በቃ በአፋፍ ላይ ጌታ ሊመጣ በደጃፍ ያለበት ነገሮችን እናመልጠው እንደዚህ ነው ብቻ። እግዚአብሔር ይባረክ። እግዚአብሔር ረድቶ እንደው በጌታ ፊት ነው ማወራችሁ እንደው እንደ ምሳሌ እንደ ምስክርነት የሚሆን ነው። አሁን 5 ሰዓት እዚህ ወደ ስራ ሄዳለሁ። ጠዋት 5 ሰዓት ላይ ማለዳ ተነስቼ ከተነሳው ወደ ራሳና ከተነሳው በኋላ ልክ ከቤት ስወጣ እግዚአብሔር ይባርክሽ ስልኳን ትይዛለች። መስሪያ ቤት እስክደርስ ድረስ እኔና እሷ ጸሎት አለ። ይሄ በየቀኑ የማወራው ነው ነገራችሁ እና እንዴት ኢንከሬጅ እንዳደረገኝ ነው ነገራችሁ። ልክ መስሪያ ቤት ገብቼ በቃ የቀኔን ነው ማጠራው 50-20 ሚኒት ጋይስ 15 ደቂቃ ብሬክትሩ አድርጉ ግዴላችሁ። ብሬክትሩ እናድርግ አብረን ተያይዘ ብሬክትሩ እናድርግ። ከቤተሰቦቻችን ከልጆቻችን ጋር ዲቮሽን ቤት ውስጥ ከሌለ ዲቮሽን እንጀምር። ይሄ 2026 ዓመተ ምህረት በዚህ በቃ ተሟሙቀን የሆነ ዩቲዩብ ላይ ተሟሙቀን ምናምን የምንሉበት ዘመን አይደለም አሁን። ስለዚህ በተቻለ መጠን የማንችል ከሚስቶቻችን ጋር ከባሎቻችን ጋር ጊዜ ብንወስድ ብሬክትሩ እናድርግ ወገኖች። እና እሷ አስመለጠች እኔ ነው ሆነ የምታስመለጠኝ እሷ ደግሞኝ እንኳን ቢሆን ስልኳን ሀሳብ ቀጥለዋለች እያልኩ እኔ እላለሁ እሷ ትላለች። እና ይቻላል እላችሁ ፈልጌ ነው ይሄን ተያይዘን የምናድግበት ዓመት ይሁን። አሜን በግድ እግዚአብሔር ያደርጋል። ስለዚህ ይሄ 2026 ዓመተ ምህረት ቤተክርስቲያን የያዘችው አጀንዳ በነገር ሁሉ የምንሰፋበት በነገር ሁሉ የምናድግበት ነው። ትናንትና እንደነበርንበት ብለን የምንቀመጥበት አይደለም። አሁን በቃ ተሟሙቀን ዝም ብለን የምንሄድበት ሳይሆን አቅጣጫችን የሚቀየርበት እግዚአብሔር ይባረክ። እንደ ቤተክርስቲያን እግዚአብሔር እድሉ ሰጥቶናል። ይሄን ዘመን በዚህ እናምጥ። በዚህ የመጀመሪያው ቀን እሑድ ቆሜ የምናገረው ለእናንተ ይሄንን አሁን ያመጣሁበት በቃ በዚህ እንዘርጋ ነው። አውሽ ሁሉም ሰው ቢሰማው ይሄንን እና በዚህ ብንሆን አቅጣጫችን በዚህ ቢቀየር እግዚአብሔር የተባረከ ነው። ለዚህ ወገኖቼ ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ የሰብአዊነት ሙሉነት እንደነበረው መጽሐፍ ቅዱስ ይነግረናል። በሰብአዊነት አካል ውስጥ ሲኖር መለኮታዊ ኃይልና ዕውቀትን እንዴት ይጠቀምበት ነበር የሚለው ስለ መለኮታዊ ነው ወገኖች። ስለዚህ ወገኖቼ መራቆቱ ለኔና ለእናንተ መራቆቱ የኢየሱስ አምላክነትን ሳያቋርጥ ራሱን ዝቅ አድርጎ የሰውን ልጅ ሕይወት መምራቱን ለማሳየት ጳውሎስ ፊልጵስዩስ 2:7 ላይ ተጠቅሞበታል። የባሪያን መልክ ይዞ በሰው ምሳሌ ሆኖ ተገኘ ይላል። ይሄ ሁሉ ለኔና ለእናንተ የሆነ የሰብአዊነቱን ማንነቱን ይገልጣል እዚህ ቦታ ላይ። ስለዚህ የእድገት አስፈላጊነት ኢየሱስ እንደ ማንኛውም ሰው ወገኖቼ በመደበኛ ሁኔታ ካላደገ ሰብአዊነቱን ሙሉ አይሆንም ነበር። እንደ ማንኛውም ሰው ካላደገ ሰብአዊነቱን ሙሉ አድርገው የሰው ልጅ ዕውቀት ጥበብና ብስለት የሚያገኝ በልምድና በጊዜ ሂደት ነው ወገኖቼ። ስለዚህ በዚህ ሲሆን ሰው እያደገ ይመጣል። ስለዚህ ኢየሱስም ቢሆን ወገኖቼ ተምሯል። ይህንን ላስቀምጥላችሁ። ኢየሱስም ቢሆን ምን ሆኗል? ተምሯል። ይህንን ያየ ነው ተምሯል። የአንጻረኝነትን ሙያ ደክሞታል ወገኖቼ። ዮሐንስ 4:6 ላይ ደክሞታል። እንደኔና እንደናንተው ማለት በምድር ላይ እንደሚኖር ስጋ እንደለበሰ ሰው ይሄ መጥቶ የመጣበት ዋናው ዓላማ ይሄንን ያሳየን ነው። ስለዚህ ተምሯል። እንደገና ደክሞታል። ተርቧል። ኢየሱስ አልቅሷል፣ ታዟል ወገኖች። እግዚአብሔር ተባረከ ይሁን። ስለዚህ ወገኖች እነዚህ ሁሉ የሚያሳዩን እርሱ በእውነትና በተጨባጭ ሰው እንደነበረ ያመለክተናል። በጥበብና በቁመት ማደጉ የዚህ ሰብአዊ ተሞክሮ ነው። ወሳኝ የሆነ አካል መሆኑን እንመለከታለን። መጽሐፍ የሚነግረን ይሄንን ነው። ስለዚህ ወገኖቼ ሌላው ይሄ ቃል በእኛ በምዕመናን ያለው ትርጉም ኢየሱስ በጥበብ ማደጉ ለክርስቲያኖች ምንድነው? ትልቅ ትምህርት አለ ወገኖች። እግዚአብሔር ይባረክ። አሜን። ከዚህ የምንወስደው ትልቅ ትምህርት አለ። ማደግ አለብን። ሁላችንም እናድጋለን። አሜን። እናድጋለን። በጎደለን ነገር የምናድግበት ውስጣችን የለም በምንለው ነገር አቅጣጫችን የሚቀየርበት ቤተክርስቲያን አቅጣጫዋ የሚቀየርበት ዘመን ነው። ይሄ ዘመን
ጎደለን በምንለው ነገር ላይ በቃ አይኖቻችን እግዚአብሔር ላይ አድርገን ጎደለን በምንለው ነገር ላይ የምንሰፋበት ነው። ማደግ ማለት መስፋት መጨመር አይደለም፣ የምንበዛበት ጊዜ ነው። ክብር ለእግዚአብሔር ይሁንለት። እንደ ቤተ ክርስቲያን እንሄዳለን። ኢየሱስ ጌታ ነው። ስለዚህ ወገኖች የእውቀት አስፈላጊነት ክርስትና ስሜት ብቻ ሳይሆን ስርግጥ ልንገራችሁ አእምሮንም እድገትም ይፈልጋል። ወገኖች አእምሮአዊ እድገትም ይፈልጋል። በስሜት ብቻ የምንነርብታል። የአእምሮ እድገት የመንፈስ ለውጥ ያስፈልጋል። ስለዚህ ኢየሱስ ራሱ በጥበብ በማደጉ ወገኖቼ የእምነትን ጉዟችንን የእግዚአብሔር ቃልና ዓለምን ለመረዳት አእምሮን ማሳደግ ያስፈልጋል። ይሄንን ለማድረግ አእምሮን ማሳደግ ያስፈልጋል። አእምሮአችን ካላደገ ከባድ ነው ወገኖች። ስለ ኢየሱስ የሰብአዊነትና መለኮትነት ግንኙነት ወይም ደግሞ እርሱ በሕይወት ውስጥ ወገኖቼ ስለተማራችሁ ትምህርቶች ስንመለከት ብዙ ነገሮችን ማግኘት እንችላለን። የሉቃስ ወንጌል ኢየሱስ ገና ልጅ ሳለ ስላለው እድገት የሚከተለው ቁልፍ ጥቅስ ይዟል። አሁን ቅድም ያነበብኩት ማለት ነው። ስለዚህ ወገኖቼ ኢየሱስ በጥበብና በእውቀት ያድግ ነበረ። ወገኖቼ ስለ ኢየሱስ ልጠቅልለው፣ ስለ ኢየሱስ ሰብአዊነትና መለኮታዊ ግንኙነት እና ስለ አናጢው ሙያ በዝርዝር ስንመለከት ብዙ ነገር እንማራለን። ይሄ በጣም ልብ ብላችሁ ስሙ። ስለ ኢየሱስ ሰብአዊነቱ በምድር ላይ መኖሩ ሰብአዊነቱ፣ መለኮትነቱ፣ የመለኮትነት ግንኙነቱ ስናጠና አናጢ ሙያው ይሄ በአናጢነት ሙያ እንደነበረ አናጢ እንደነበረ መጽሐፍ ይነግረናል። የአናጢነት ሙያ እንደነበረ ይሄን ስንመለከት መጽሐፍ ቅዱስ ወገኖቼ ባደገበት ዘመን የተለመደ የሙያ ስራ ነበር። ይሄን አስረግጬ ልንገራችሁ፣ የሙያ ስራ ነበረ። በግልጽ ያስቀምጥናል። ይሄ በዛን ዘመን ላይ የሙያ ስራ የከበረ የሙያ ስራ እንደነበረ በመጽሐፍ ቅዱስ ውስጥ ይሄን ለዚህ ማስረጃ ማርቆስ 6:3 ላይ ማየት ይቻላል። የኢየሱስ የትውልድ ከተሞች ይህ አናጺው የማርያም ልጅ ያዕቆብ፣ የዮሴስ፣ የይሁዳ፣ የስምዖን ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? ብለው ይናገሩ ነበር ይላል። የአናጺው ማቴዎስ 13:55 ላይ የምናየው ይሄ ነው። በሌላው ጥቅስ ምንድን ነው የሚለው? ኢየሱስን ይህ የአናጺ ልጅ አይደለምን በማለት እንደጠየቁት እናያለን። ወገኖች ከዚህ የምንማረው ሁላችንም እንደምናውቀው አናጺ ማለት ታውቃላችሁ። አናጺ ማለት የለም። በአገር ቤት አናጺ ማለት የምናውቅበት የአናጺን ትርጉም ሁላችንም ዝቅ ያለ አይደለም፣ ከእንጨት ወይ ደግሞ ከድንጋይ ከሌሎች ቁሳቁሶች ቤት እቃዎች ወይም ህንፃዎች የሚሰራ ሰራተኛ ማለት ቢውልደር ማለት ነው። መጽያ በዛ ነው የሚታወቀው አገር ቤት ያ ነው። አብዛኛው ጊዜ ወገኖቼ እንደ አናጺ ተተርጉሟል። ኢየሱስ እንደ አናጺ የሚለውን ሰው ይዞታል። እዚህ ጋር ስንመለከት አናጺ መሆን ጠቀሜታ አለው ወገኖቼ። ጠቀሜታ እንደነበረው መጽሐፍ ቅዱስ እናያለን። ተራ ህይወት ለእኛ የምንማርበት ለአገልጋዮች፣ ለቤተ ክርስቲያን አገልጋዮች፣ ለክርስቲያኖች የምንማርበት ቁልፍ የሆነ ነገር ስለሆነ ነው የማወራው። ተራ ህይወት በነበርንበት ምድር ላይ አናጺ የሚለው ስም ሲነሳ ተራ ህይወት ነው። የተራ ህይወት ተራ የሆኑ ሰዎች እንደሚሰሩት ይታወቃል። ስለዚህ ይሄ ተራ ህይወት ወገኖቼ ኢየሱስ አገልጋይ ከመሆኑ በፊት ተራ የሆነ የዕለት ተዕለት ኑሮ ይኖር እንደነበረ ያሳየናል። ስለዚህ ይህ ደግሞ ወንጌሉን የሚሰብክበት ጊዜ ከተራ ህዝብ ጋር በቀላሉ እንዲገናኝ አድርጎታል። በዛን ዘመን ላይ በቀላሉ ከተራ ህዝብ ጋር እንዲገናኝ። ዛሬ አንዳንድ ጊዜ የምናየው ነገር አለ። ወርደን ለመስራት ወንጌልን የሆነ ተራ ሰው መንደር ላይ ወርደን ለመስራት እንቸገራለን። ኢየሱስ ያ ይሰራው የነበረው ስራው እንዳገዘው እንመለከታለን። ያ ሲያገለግልበት በአናጺ ስራ ከተራ ህዝብ ጋር ወርዶ ሲሰራ የነበረው ስራ ያ የሚታወቅበት መታወቂያው ለአገልግሎቱ እንደጠቀመው እናያለን። ምናልባት በዚህ ስራው ነገር ውስጥ ያለ ሰዎች እንሆን አላውቅም። አንዳንድ ጊዜ እግዚአብሔር የሆነ ቦታ ላይ ያስቀምጠናል። ተራ ህይወት ውስጥ በሆነ ነገር ውስጥ የምንመላለስ ይመስለኛል ይችላል፣ ግን ምክንያት አለው። ኢየሱስ እዚህ ቦታ ላይ ያንን ተራነቱን ለአገልግሎት ተጠቅሞበት እናያለን። ሌላው እዚህ ጋር ስንመለከት ወገኖቼ የትህትና ምሳሌ
አምላክ ሆኖ ሳለ በዘመኑ በጣም ከሚከበሩ ስራዎች አንዱ ሳይሆን አቧራማና ይሄ አቧራ ሲታይ በቃ ይሁን የሚሆንበት ፋቂ የሚሰው ተቃላቸዋል። የሚቆፍር ሰው ግንበኛ የሆነ ሰው የሚቆፍር ሰው ምን አይነት መልክ እንደሚኖረው አስቡት። አቧራ እየቦነነበት የከበረ ስራ አይደለም። አድካሚ የሆነ የእጅ ስራ መስራት የትህትናና ወገኖቼ የስራ ክብር ምሳሌ ነው። ኢየሱስ ጌታ ነው። አሜን። ዝም ያለ ስራውን ሰርተን ስንሰራ አንዳንድ ጊዜ ይመስለን ይሆን ይችላል። የትህትና ምሳሌ ኢየሱስ ያንን አድርጎ አምላክ ሆኖ ከብሮ ሳለ ወርዶ ያንን ስራ እየሰራ ትህትናውን እናያለን። እንዴት ብለን እንዳንጠይቅ እሱም እኮ ሰርቷል እንድንል ዛሬ ላይ ያደርገናል። ኢየሱስ ክርስቶስ የዘላለም ጌታ ነው። ቤት ጠርጎ መኖር አለ፣ የሆነ ነገርም ሆኖ መሆን አለ እንድንል ክብር ለእግዚአብሔር ይሁንለት። ኢየሱስ ጌታ ነው። የትህትና ምሳሌ ነው። ወርዶ አምላክ ሆኖ ሳለ አቧራ እየሆነበት እንዲሰራ አድርጎታል። ስለዚህ ሌላው ወገኖቼ ክብር ለእግዚአብሔር ይሁንለት። ኃላፊነት አባቱ ዮሴፍ ከሞተ በኋላ የቤተሰብ ሁሉ ኃላፊነት ለመውሰድ ሚያውን እንደተጠቀመበት ይገመታል። መጽሐፍ ቅዱስ አዋቂዎች ያን ይሉታል፣ ይገመታል። ክብር ለእግዚአብሔር ይሁንለት። ኢየሱስ ጌታ ነው። ስለዚህ ወገኖቼ ይሄ ስለ ክርስቶስ ማንነት የሚመልክ ክርስቲያን ይሰራል ስለ መለኮታዊ ዋናው መርህ ነው። ኢየሱስ በአንድ ሰው ውስጥ ሙሉ አምላክ ሙሉ ሰው እንደሆነ እናያለን። ይሄንን ነገር እናያለን እዚህ ቦታ ላይ። ክብር ለእግዚአብሔር ይሁንለት። ኢየሱስ ጌታ ነው። ለእኔና ለእናንተ አምላክ ሆኖ ሙሉ ሰው ሆኖ ወደ ምድር መጣ። ኢየሱስ ክርስቶስ የዘላለም ጌታ ነው። ስለዚህ ወገኖቼ ኢየሱስ ትልቅ ነው። የዚህ ትምህርት አስፈላጊነት የአስተምሮ አሁን የምናገረው ነገር ለወንጌል ወሳኝ ነገር ነው። ክብር ለእግዚአብሔር ይሁን። ምክንያቱም የመስዋዕቱ ዋጋ የሰውን ልጅ ኃጢአት ለማስተሰር መስዋዕት ያደረገው ኢየሱስ በመስቀል ላይ ያደረገው ዋጋ የከፈለበት የኔና የእናንተን ኃጢአት ለማስተሰር ነው። ጌታ የተባረከ ይሁን። ስለዚህ ኢየሱስ የሰው ልጅ መሆን ነበረበት። የግዴታ የሰው ልጅ ሆኖ መምጣት ነበረበት። ከሰው ወገን ሆኖ መሞት ነበረበት። የዓለምን ኃጢአት በሙሉ ለመሸፈን መለኮታዊ ፍጹም መሆን ነበረበት። ኢየሱስ ጌታ ነው። ስለዚህ የመስዋዕቱ ዋጋ ዘላለም እንደሆነ ይሄ ያስፈልግ ነበረ። ክብር ሁሉ ለእግዚአብሔር ይሁንለት። ኢየሱስ ክርስቶስ ዘላለም ጌታ ነው። እሱ መካከለኛ ነው። በእግዚአብሔርና በሰው መካከል አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ። ጌታ የተባረከ ይሁን። ሌላ አምላክ የለም፣ እሱ ብቻ ነው ለኔና ለእናንተ ሚዲየተር ሆኖ የመጣ። ያ መሆን ነበረበት። ሊታደገን እንደዛ መሆን ነበረበት። ክብር ለእግዚአብሔር ይሁን። ስለዚህ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ በጥበብ በቁመት በእግዚአብሔርና በሰው ፊት በሞገስም ያድግ ነበረ። አሜን። ያድግ ነበረ። ለእኛም እድገት ይሁንልን። ኢየሱስ ክርስቶስ ዘላለም ጌታ ነው። ስለዚህ ወገኖቼ ጌታ እንድናድግ ይፈልጋል። ዛሬ የተናገርኩት ቤተ ክርስቲያን በማለት ትታወቅ። ርዕሳችን ምንድን ነው? የተናገርኩበት ርዕስ ምንድን ነው? ከረግት የለም። ሪችመንድ በምንድን ነው የምትታወቀው? ከዚህ በኋላ በማደግ በነገር ሁሉ እንድናድግ ጌታ ይፈልጋል። ይሄ ከልብ የሆነ ነገር ጌታ ላይ ነው። እዚህ በኋላ በቃ ሰባኪው ራሱ ሲመጣ ይሄን ቢናገር ደስ ይለኛል። እድገት በቃ አይኖቻችንን እግዚአብሔር ላይ ያደረገን በሚያስፈልገን በጎደለ ነገር ላይ ይሄ ሲሆን በቃ ቤተክርስቲያን ፍሩትፉል ትሆናለች። ጌታ ኢየሱስ ጌታ ነው። ስለዚህ ከወተት ወደ አጥንት መምጣት አለበት። እንመጣለን። አሜን። በሚያስችለው እግዚአብሔር ይቻላል። ከኛ ሳይሆን ከጌታ ዘንድ ይቻላል። ክብር ለእግዚአብሔር ይሁን። አይኖቻችን እግዚአብሔር ላይ እናደርግና ወደዛ እንገባ ለማለት ነው። ስለዚህ ክብር ለእግዚአብሔር ይሁን። እጆቻችንን ዝቅ አድርገን የጌታ እራት እንወስዳለን። ሃሌሉያ ወገኖቼ፣ እኛ በመንፈሳዊ ነገራችን እያደግን ስንመጣ ወንድማችን ስናገኝ ጌታ ምን ይላል? ይሄ ነው የሚሆነው። ጌታ ምን ይናገራል? ጌታ ምን ይናገር ይሆን?
ጌታ ምንድን ነው የሚለን? ጌታ ምን አለ? በቃ ቋንቋችን ሁሉ ይቀየራል። አሜን። ይሄ ነው የሆነው። ከዚህ በኋላ ይሄ ነው የሆነው። እያደግን ስንመጣ ወገኖቼ ቋንቋችን የሚሆነው የጌታ ይሆናል። የምንናገረው የተሞረደ የተቀረጸ ጌታ የተባረከ ይሁን። ስለዚህ ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ሰው የሚያድገው በቤት ውስጥ በቤታችን ውስጥ እድገት ይጀምራል። በቤታችን ውስጥ ለውጥ ይጀምራል። አሜን። በግላችን ማድረግ እንጀምራለን። ክብር ለእግዚአብሔር ይሁንለት። አምልኳችን ይቀየራል። ጌታ የተባረከ ይሁን። ሰው የተለወጠ ማንነት ሲኖረው ወገኖቼ ለባል ለሚስት አስቸጋሪ አይሆንም። አስቸጋሪ አንሆንም። ለሚስቶቻችን ለባሎቻችን አስቸጋሪ አንሆንም። ለአገር አስቸጋሪ አለ፣ ለዘመን ለጎረቤት አስቸጋሪ አንሆንም። ለቤተ ክርስቲያን አስቸጋሪ አንሆንም። የተለወጠ ማንነት ሲኖረው። ስለዚህ ይሄ የለውጥ ዘመን ነው። እግዚአብሔር ተናግሮናል። አሜን። ኢየሱስ ጌታ ነው። የለውጥ ዘመን ነው። ታስታውሳላችሁ፣ በግቢያው መውጫው አመቱ መውጫው ላይ ያለን ታስታውሳላችሁ። እግዚአብሔር በብዙ ሲመክረን ነበረ። ስለዚህ እነዚህ ዘመናቶች በቃ ይሄ አሁን የያዝነው አመት ለእኔና ለእናንተ የመሄድ አመት ነው። የመጨመር አመት፣ የማደግ አመት። ክብር ለእግዚአብሔር ይሁን። ለዚህ ወገኖች የተለወጠ ማንነት ሲኖረን እንዳልኩት ነው ቅድም ብዙ ነገሮችን መናገር ይቻላል። ክብር ለእግዚአብሔር ይሁንለት። ሁልጊዜ ይህ ዘላለማዊ የሆነው ጌታ እንድናስበው እንድናስታውሰው ያስፈልጋል። ጌታ ሆይ እርዳን እያለ 2 ደቂቃ እንጸልያለን። ጌታ ሆይ አሁን የተነገረው ቃል በሕይወቴ ላይ እውን ይሁን በሉ እስቲ። ይሄ የተነገረው ቃል ማደግ እፈልጋለሁ። አንተ ታድግ ነበረ። በተለያየ አቅጣጫ በጎደለ ነገር ላይ ማደግ እፈልጋለሁ። ሕይወቴ ማደግ ያስፈልጋታል። ማደግ ይሁን በሉ እስቲ። በጎደለ ነገር ላይ በፍቅር ሊሆን ይችላል፣ በማግኘት ሊሆን ይችላል፣ በእምነት ሊሆን ይችላል። ወገኖች በተለያየ አቅጣጫ ጎደለን የምንላቸው ነገሮች እናንተ የምንተዋወቅበት በእግዚአብሔር ፊት የምናውቀው ነገር ይኖራል። ስለዚህ በዛ ነገር ላይ ጌታ ሆይ ድረሰኝ በሉ እስቲ። ድረሰኝ በዛ ነገር ውስጥ ጌታ ሆይ ወደዛ ነገር ገፋፋኝ፣ ወደዛ ነገር አምጣኝ፣ እንዳድግ እርዳኝ እያለን እንጸልያለን። 2 ደቂቃ እንጸልያለን። ጌታ የተባረከ ይሁን። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ የሞተው ጌታ እውን ነው። ጌታ ቸር ነው ወገኖቼ። ይሄ የሞተው ጌታ መስዋዕት የሆነው ጌታ ለእኔና ለእናንተ በመስቀል ላይ ዋጋ የከፈለው ጌታ እኔና እናንተን መስመር ሊሰጠን አቅጣጫችንን ሊቀይር የታመነ ነው እሱ። ሁሉ ጊዜ ይሄ ዘላለም